ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ያበረታኝ እሱ ነው እንባዬን ያደረቀው ቁጣዬን ያበረደው። ዘማሪ ዘርቱ ከበደ በአዲስ መዝሙር አልበም ማጽናናት የተሰኘውን ላይቭ አልበም ይዛ ልትመጣ ነው። እንግዲህ በቅርብ ጊዜ ይለቀቃል ተብሎ ይታሰባል። ይሄ ቀጥታ የተቀረጸ የመዝሙር አልበም ነው። እንግዲህ ዘማሪ ዘርቱ ከበደ የመጀመሪያ የሙዚቃ አልበሟን ካወጣች ከ18 ዓመት በኋላ ነው ይሄን ሁለተኛ አልበሟን የምታወጣ። እንግዲህ ይሄኛው ሁለተኛ አልበሟ መንፈሳዊ ይዘት ኖሯል ተብሎ የሚጠበቀው ይሄ አልበሟ ማጽናናት ይሰኛል ብሎ አንዳንድ ምንጮች እንግዲህ ዘግቦት ነበርና ለክርስቲያኖች ስናስብ ግን አንደኛ አልበም ብንወስድ ጥሩ ነው ብዬ አስባለሁ። ምክንያቱም እንግዲህ ያኛው አንደኛ የነበረው የዘፈን አልበም ስለነበረ እኛን የሚመለከተን ጉዳይ አይደለም። ስለ ወደዚህ ወደ ዋና ርዕሰ ስመጣ እንግዲህ ማጽናናት የተሰኘበት ምክንያት እንደምታውቀው ከ7-8 ወር ምናምን በፊት ልጇ ትልቋ ልጇ ክርስቲያን ታደለ አርፎባት እጅግ በጣም ከባድ ሀዘን ውስጥ ነበረች። የእሷ ሀዘን ብቻ ሳይሆን መላው የኢትዮጵያ ሕዝብ ነበረ እና እጅግ በጣም ከባድ ሀዘን ውስጥ ስለገባች ማጽናናት የተሰኘው ይሄ አልበም ምናልባት ከእሱ ጋር ተያያዘ ይሆናል ተብሎ ይታሰባል። ምክንያቱም ጌታ እንግዲህ በጣም አጽናኝ ነው። እጅግ በጣም ማጽናናት እጁ ሰፊ ነው እና ምናልባት ይሄ የመዝሙሯ ርዕስ ማጽናናት የተባለበት ምክንያት ለዚህ ይሆናል ተብሎ ይታሰባል። ለማስታወስ ያህል ልጇ ሲያርፍ ክርስቲያን ታደለ ሲያርፍ ይሄን ቪዲዮ ተቀርጾ ነበርና ይሄን ቪዲዮ አንድ ተመልክተን ላስት ዊክ አርብ ኤግዛክትሊ ዛሬ ሳምንት እዚህ ነበር። ትንሽ የመም ስሜት ስለተሰማው ፕሮግራም ሲደረግ ማታ ላይ ቁጭ አለ እዛ ሶፋ ላይ እንዲሆን ሆነ። ከዛ ፕሮግራም ወደ ማለቂያው ባዝሩም ጓደኞቹ ጋር ሄዶ ከዛ ተመልሶ ሲመጣ የመጨረሻው መዝሙር እየተዘመረ ነው እና እሱን መዝሙር በር ላይ ቆሞ አብሮ ዘመረ። መዝሙሩ ያገኘው ይደግ ነበር። መደምደሚያዬን እሱን ዘምሮ የመጨረሻ መዝሙር ነው ወደ ቤት ሄደ። ስለሱ ህይወት እግዚአብሔር እናመሰግናለን። በጣም አጭር እድሜ ግን ፍቅርን ያሳየን እውነተኛ ልጅ ነው። እንግዲህ እንደተመለከታችሁት ክርስቲያን ታደለ ከማረፉ በፊት ትንሽ ቸርች ውስጥ ነበርና እዛ ቸርች ውስጥ እያለ ትንሽ እንደ ራስ ምታት ነገር ምናምን አሞት ነበረ። አሞትም ወደ ውጪ ወጣ ብለው ቁጭ ብሎ ነበር። ሌሎቹ እየዘመሩ ነበሩ። ከዛ በኋላ መዝሙር ሲዘመር እሱ በር ላይ ቆሞ እየዘመረ ነበረ። ያገኘው ይደግ መዝሙር ነበረ። መዝሙሩ እጅግ በጣም እና አንድ ነገሮች ያው ልክ እዚህ ጋር የምታዩት ሰው እንደተናገረ ነበርና በጣም እጅግ ከባድና አሳዛኝ ነበረ። የዘርቱ ከበደ ልጅ አሟሟት ወይም ደግሞ የክርስቲያን ታደለ አሟሟት እጅግ በጣም ብዙዎቻችን ያስደነገጠ ነበረ። እኔ በዛን ጊዜ ዩኒቨርሲቲ ነበርኩኝና ሲሰማ እጅግ በጣም ነበር የደነገጥኩት። ዩኒቨርሲቲ ነበርኩኝ የሰዓም ነገርየው ወደ 8 ወር ያልፋል። ምክንያቱም የተመረቀኝ ከወጣ በኋላ ራሱ ወደ 10ኛ ወር የሚሆን ለሞላኝ ነው መሰለኝ። አይ ቲንክ እኔ የተመረኩት ወደ ሰኔ 27 ምናምን ወደ መጨረሻ አካባቢ ነበረ የመጣሁት። ወደ ሐምሌ ሳይገባ ነው የመጣሁት። አሁን ደግሞ ሚያዝያ ውስጥ ነን። በጣም ቆይቷል ማለት ነው። እናም የዘርቱ ከበደ ልጅም ያረፈው በዛ ጊዜ ነው። ከ10 ምናምን ወር በፊት ይመስለኛል። ጊዜው ረስቻለሁ፣ ይቅርታ አድርጉልኝና እጅግ በጣም ከባድ፣ አስደንጋጭ፣ አሳዛኝ ነበረ።
ለሁላችንም ለኢትዮጵያ ማለት በሚቻልበት ደረጃ ነው። ማንም አልጠበቀም ነበረ። ማንም ይሄን ኤክስፔክት አላደረገም። በታመሙንም ብዙ ምንም የሰማነው ነገር አልነበረም እና እንግዲህ አንዳንድ ጊዜ ጌታ በጠራን ጊዜ ነው የምንሄደው። አናውቅም መቼ እንደምንሄድ ዛሬ ነገ ይሁን፣ ግን ሁሌም ደግሞ እኛ እንደ ክርስቲያን ዝግጁ መሆናችንን የሚያሳየን አንድ ማሳያ ነው ብዬ ነው የሚወስደው ለሁላችንም። እንግዲህ እሷ እጅግ በጣም ከባድ ሐዘን ውስጥ ነበረች እና ግን ያው ክብር ለጌታ ይሁንና መንፈስ ቅዱስ አጽናንቷት ደግሞ አሁን ለአዲሷ አልበሟ በቅታለች። እጅግ በጣም ማጽናናት የተሰኘ አዲስ የመዝሙር ቀጥታ አልበም ይዛ መጣለች እና ይሄ ቀጥታ የተቀዳ ወይም ደግሞ የተቀረጸ አልበም ነው። ላይቭ አልበም ይላል ከርዕሱም እንደምናየው። እዚህ ላይ አንድ የተናገረችው ነገር በጣም ደስ የሚለው ነገር አንድ ጥቅስ አለ፣ የመጽሐፍ ቅዱስ ጥቅስ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናት ነፍሴን ደስ አሰኛት። አቤቱ ለልቤ እንደ መከራዋ ብዛት ማጽናናት ነፍሴን ደስ አሰኛት። እንደ መከራዋ ብዛት እንግዲህ ምናልባት ይህንን ርዕስ የመረጠችበት እኛ ያው ካለው ነባራዊ ሁኔታ ስለሷ ከምናውቀው ነገር ተነሳ ስንገምት እንግዲህ ከዚህ ጋር ነው ያያያዝ ነው። ማለትም ያው ከልጇ ማወት ጋር ምናምን ሀዘን ውስጥ እንደነበረች ስለምናውቅ ከሱ ጋር ምናልባት ሌላ ነገር ወይም ደግሞ ሌሎችም አንዳንድ ጊዜ ዘማሪ ስንሆን ስለራሳችን ብቻም ሳይሆን ደግሞ ሌሎችም ሰዎችም ወክለም ስለምንዘምር ምናልባትም ለሁላችንም ትልቅ መልእክት ያለው ነገር ነው ብዬ ነው የማስበው። በቅርብ ጊዜ እንጠብቃታለን። እስከዛ በተስፋ መጠበቅ ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሲሆኑ ምናልባት ለሊት ላይ ነው ቪዲዮ እየቀረጽኩ ስለሆነ ድምጽ እዚህ ጋር አድርጌ ለዛ ነው ማብራው እንትን ስላለኝ ነውና ሰብስክራይብ አድርጉላለሁ። እኔ ወንድማችሁ ፍሮምስኒ ይወዳችኋለሁ። ባላችሁበት ሰላማችሁ ብዝት ይበል። አመሰግናለሁ።